ናችሁ? እንዴት ዋልሽሩት? እንዴት ነህ? ፒስ ነው። እንዴት ነሽ? አለን። ምንድነው መኪና ምናምን የለም ጭር ብሏል። ስራ የለም እንዴ? አዎ ባክሽ፣ ይሄን ሳምንት አየሩ ተመቷል። ምንም ስራ የለም። ይሄ ወደዳችን አስተን ቁጭ ነው የምንለው በቃ። ለነገሩ አንዳንዴ ጭር ማለት የስራ ባህሪ ነው። አንዳንዴ ደግሞ ለደም ይመጣል። አዎ እስኪ እንደዚህ ይሆናል ብለናል። ሉል የለም እንዴ? ይቅርታ እኔ ወንድም አለቃውን ጠራልኛለክ እንዴ? ቤዝ እንዴት ነሽ? እንዴ ሩት እዚህም ትሰራለሽ? አንቺን ልጠይቅሽ እንጂ እዚህ ምን እያደረግሽ ነው? እኔማ ትናንት መኪና ላሳጥብ ስመጣ ያንገት ሀብል ያልጠፋ መሰለሽ? አሁን ካለቃቸው ላወራ ነው የመጣሁት። የት? እዚህ ነው የጣልሽው? ምን ይጠፋል ሩት? ሰረቁኝ እንጂ። አይ ቤዝ አሁን ገና ተሳሳሽ። እዚህ እንኳን ማንም ሊሰርቅሽ አይችልም። እንዴ ሩት እኔን አታምኚኝም? የእነሱ ጓደኛ እኮ ነው የሰረቀኝ። እንደውም የታለ ሌባ? ማንን ነው የምትለው? እንዴ ሩታ ሉልን እኮ ነው እያለችሽ ያለችው። ሉሌኔን ሉል ቤዝ አሁን ገና በህይወትሽ ትልቅ ስህተት ተሳሳትሽ። ሉሌ እንደዛ አይነት ነገር በፍጹም አያደርግም። እንዴ ሩታ ሉሌ አንቺ ወንድም ነው እንዴ? አዎ የኔ ወንድም ነው። ግን እኮ ሀብሉን አገኘሁት ኪስ ውስጥ ነው። ይኸውልሽ እኔ ሉል ጓደኛ ነኝ። ልዑል እንደዚህ አይነት ነገር አደረገ ከምትኝ አንተ አረክ ብትኝ ይቀለኛል። አይደለም ያንቺን አበል ይቅርና ስንትና ስንት ዋጋ የሚያወጡ እቃዎችን አይቶ እንኳን የማይነካ ልጅ ነው። ምናልባት መኪናውን ሲያጠባ አግኝቶት በኋላ ሰጥሻለሁ ብሎ ኪስ ውስጥ ከቶት ሊሆን ይችላል። ቆይ ምን ውስጥ አገኘሁት ነው ያልሽኝ? ኪስ ውስጥ ነው። ከዚህ በላይ ምን ማረጋገጫ ነገር አለ? ቆይ ቤዝ በህይወትሽ ስንት ጊዜ ተሰርቀሽ ታውቂያለሽ? እንዴ እየቀለድሽብኝ ነው? አይ እየቀለድኩ አይደለም የምሬ ነው። ስንት ጊዜ ተሰርቀሽ ታውቂያለሽ? በጣም ብዙ ጊዜ ነው። አሁን ስጠይቅሽ ተመለሳለሽ? ታዲያ ብዙ ጊዜ ተሰርቀሽ ካወቅሽ እንዴ ስለ ሌባ አታውቂም? ከመቼ ጀምሮ ነው ሌባ ሰርቆሽ ከጎንሽ የሚቆመው? ለምን ኪስ ውስጥ አስቀምጦ? እና መቼስ ታዲያ ያንገት ሀብል ዛለው ኪስ ገብቶ አይደል? እንግዲህ እኔን ከጠየቅሽኝ ሕፃን ልጅ ካልሆነ በስተቀር ሀብል የሚያክል ነገር ሰርቆ ኪስ ውስጥ አስቀምጦ ከጎንሽ የሚቆም አይደለም። ደግሞ ወንድሜን ጠንቅቄ ነው የማውቀው። እንደዚህ አይነት ነገር በፍጹም አያደርግም። እና ታዲያ ኪስ ውስጥ ያው እንግዲህ አብርሃም እንዳለው በኋላ ሰጥሻለሁ ብሎ ኪስ ውስጥ አስቀምጦት ሊሆን ይችላል። ወይም ደግሞ የሆነ ሰው ሌባ ለማስባል እሱን ኪስ ውስጥ አስቀምጦት ሊሆን ይችላል። እንዴ ሩት ማለቴ እንዴት ሰው አውቆ ይከትበታል ኪስ ውስጥ? አይ አይሆንም፣ ይሄ የሚሆን ነገር አለ። እኔ እንጃ ብቴ። እንደውም እሱን ሲመጣ ብንጠይቀው አይሻልም እንዴ? ይሄው እንደውም ራሱ መጣ። ራሱ የምጠይቀው ይሻላል። እህቴ ቆይ እንደምታስቢው አይደለም። እሺ ላስረዳሽ። ሉሌ አንተ ምንም ማለት አይጠበቅብም። ሁሉን ነገር አውቄያለሁ። ቤዝም ደግሞ አለመግባባት ሆኖ ነው እንጂ በጣም ጥሩ ልጅ ነች። ቆይ የት ነው የምትተዋወቁት? አላስተዋወቅኳችሁም ለካ። ቤዚ ወንድሜ እያልኩሽ ማውራሽ ሉሌ እሱ ነው። ቤዝ ትባላለች። ያለቀይ ልጅ ነች። ቤዛ እባላለሁ። ልዑል እባላለሁ። የሩት ወንድም ነኝ። ሉሌ የተፈጠረውን ነገር እስከምናጣራ ድረስ ጥፋተኛ አንተ ነህ። አሁን ይቅርታ ጠይቃት። አረ ሩታ ችግር የለውም። ቢሰርቅ ራሱ ያንቺ ወንድም ስለሆነ ያን ያክል ማካበድ አያስፈልግም። ይቅርታ ጠይቃት። ይቅርታ። ችግር የለውም። በቃ ቻው ደህና ዋሉ። ሩታ ወደ መስሪያ ቤት ነሽ? አዎ ወደ መስሪያ ቤት ነው የሚሄደው። በቃ እኔ መኪና ስለያዝኩኝ አብረን እንሂድ። እሺ ሉሌ በኋላ እናወራለን። እሺ ቻው። በቃ ቻው የኔ ውድ። ቆይ ምን አይነት እድል ነው? ሳልሰርቅ ሰረቅ ተባልኩኝ። አሁን ደግሞ ጭራሽ እህት ያለቃ ልጅ ነች። አረ ሉሊ አታካብደው። እህት እኮ ሩት ነች። አይደለም ያላረከውን ነገር ይቅርና እያረከው ብታይ ራሱ ላታምን ትችላለች። ሉሌ እውነቱን እኮ ነው። ሩታ በጣም ነው የምታምነው። ግን አለ ይሄ ነገር ከተፈጠረ በኋላ ትንሽ ልትጠራጠር ትችላለች። አይ ሩታ እንደዛ አታስብም። እኔን እኮ ያናደደኝ በዚህ ነገር ስሜ መነሳቱ ያናዳታል ብዬ ነው እንጂ እሷ ሳደርገው ራሱ ብትይኝ እንደማታምን በደንብ አድርጌ ነው ማቅ። አዎ ሉሌ እንደዚህ አይነት ነገር ሲፈጠር ሩታ አስተውላ ማየቷ የማይቀር ነገር ነው። የተጠራጠረች መስሎ ግን እንዳይደብር። እንዴት አብቲ? ያው ሉሌ ላንተ ያላትን ፍቅርና መውደድ አይተሃል አይደል? እንደዚህ አይነት ነገር ተፈጥሮ እንኳን እያየች በደንብ ነበር ስትከራከርልኝ ነበር። አዎ ያው ታላቅ ስለሆነች ደግሞ ከዚህ በኋላ አንተ አስተውላ ማየቷ የማይቀር ነገር ነው። ስለዚህ ተጠንቀቅ። እስኪ የሚፈጠረውን አብረን እናያለን። ግን ምን ሉሌ? ግን ልጅቷ በጣም ነናንደደች። እንዴት አርጋ በጥፊ እንደመታችኝ የታል አይደለ? አይታል። የሚታየም የሚሰማም ጥፊ እኮ ነው የመታችን። እኔማ እኮ ጎማ ይፈነዳ ነበር የመሰለኝ። ወይኔ ሉሌ የያዘ ዞይ ነው እንጂ እኔ ሉሌ የያዘ ዞይ ነው ማለት ልትመታት ነበር ያላጋት ነበር እንጂ ደግሞ ምን ትመስላለች? የሆነሽ ጤንዚዛ የመሰለች ልጅ። አይ እኔ እንኳን መታታለሁ የሚል ቃል አልወጣኝም። ቢያንስ ራሴን እከላከላለሁ ነው ያልኩት። ደግሞ እንዳልከው ጤንዚዛ ምናምን ሳይሆን የዛን ያለም አታስጠላም ልጅቷ። ሉሊ አታስጠላም? በደንብ ነው እንጂ የምታስጠላው። ደግሞ እንዴት ሲያረጋት እንደነበር አይታታል? እሱንማ ተው፣ ልጅቷን ግን አይታታል? በፈጣሪስ የሐረር ብርቱካን ነው የሚመስለው። ያችን ጤንዚዛ ብቻ እንደው የሐረር ብርቱካን ምናምን ትመስላለች የምትለው ምን ቆንጆ አይደለችም እያልክ ባለው ነው? አቢት ይሄን ጎማ ተኝተሽ እያጠብሽ በቃ አይንሽ ማየት አቆማ።
ልጅቷ ግን ጸባይዋ ነው እንጂ ቆንጂዬ ነገር ነች። ኧረ ተውኝ። እኔ ግን የሷ ውበት ምንም እየታየኝ አይደለም። አስበዋል ግን ሉሊ እሷን ብትጠብሳት ከመልክ መልክ ከሀብት ሀብት በቃ ቤተ መንግስት ገባህ ማለት እኮ ነው። እንግዲህ ልጅቷ ቆንጆ ነች። እስኪ ሉሊ በእናትህ በአንድ ቃል ገልጸ ለአንተ ያርግልህ በለኝ በእናትህ። ያው እንግዲህ ያቺን ያረር ብርቱካን የመሰለች ልጅ ጠብሰ ለማየት ያብቃል። አሜን አሜን። እስኪ አንተስ? እንግዲህ ድስት ግጣሙን አያጣም አይደል የሚባለው። እንግዲህ አብራችሁ እንደምናችሁ ተስፋ አደርጋለሁ። ይህ ሲያስጠላ በእናትህ በረጠብነት። ቀልዱ ቀልድ ነው። ግን ሉሊ ሀብሉ ግን አንተ ኪስ እንዴት ሊገባ ቻለ? እኛም እሱ ነው ጥያቄ ወንድሜ። ቻው በሉ። አንቺ ደግሞ በእግር እኮ አንዳንዴ መሄድ ለጤንነትም ቆንጆ ነው። እሱማ ግን አይመጣልሽ ቢዚ አሁን እንኳን በእግራችን እንሂድ ያልኩሽ አንድ ነገር ልነግርሽ ነው። ኧረ ችግር የለውም። ግን ምንድነው ሩታ? ቅድም ላቤጅ ውስጥ በተፈጠረው ነገር ነው ላናግርሽ የፈለኩት። እንዴ እሱን ቅድም የጨረስን መስሎ። ቢዚ መቼስ እንደዛ ማድረጌ ከክፋት እንደማትወስጅብኝ እርግጠኛ ነኝ። ከአንቺ ጋር ያለኝ ቀረቤታ ነው እንደዚህ እንድናገር ያደረገኝ። ይገባኛል ሩታ። ምንድነው? ይኸውልሽ ቢዚ ወንድሜን ይቅርታ እንድጠይቅ ፈልጌ ነው። ለምን? ሉሌ እንደዛ እንደማያደርግ በጣም እርግጠኛ ነኝ። ነገር ግን ሉሌ ሌባ ለማስባል የሆነ ሰው እንደዛ እንዳደረገው እርግጠኛ ነኝ። ይኸውልሽ ይህን ነገር እስከማጣራ ድረስ አንቺ ሉሌን ይቅርታ ጠይቂልኝ። በእርግጥ ይህ ለእኔ በጣም ቀላል ነገር ነው። ያው አንቺ ነው ተስታቂ እኔ መጠየቅ አይቀርም። ለአንቺ ትልቅ ነገር ከሆነ ችግር የለውም አድርገዋለሁ። ቢዚ የኔና ያንቺ ቅርበት ያሰሪና የሰራተኛ አይደለም። መቼስ እስከዛሬ ከምነግርሽ ነገር ስለ ሉሌ በደንብ ታውቂያለሽ ብዬ ተስፋ አደርጋለሁ። ያው አንቺ ስለ ሉል ከነገርሽኝ አንጻር እኔም በጣም ብዙ ጊዜ ልተዋወቀው ፈልግ ነበር። አሁንም እኮ ስለተዋወቁት በጣም ደስተኛ ነኝ። ግን በዚህ መንገድ ቢሆን በጣም ደስ ይለኝ ነበር። ቢዚ ያውቃለሁ አንቺ ጥሩና ንጹህ ልብ ነው ያለሽ። እንደዚህ እንደማታስቢ እኮ አውቃለሁ። ግን ደግሞ ወንድሜን ጠንቅቄ ነው የማውቀው። ትንሽ ነገር ይረብሸዋል። አሁንም እርግጠኛ ነኝ ይሄን ነገር እያሰላሰለ ነው። ለዛ ነው ይቅርታ ጠይቄው አልኩሽ። እሺ ጠይቀዋለሁ። አመሰግናለሁ ቢዚዬ። አሁን ወደ መኪናችን እንሂድና ወደ ስራ እንሂድ አይሻልም? እንዴ አንቺ አይደለሽ እንዴ በእግር መምጣት ለጤና ይጠቅማል ብለሽኝ እዚህ ድረስ በእግር መጣሽ? አረ ይሄን ሁሉ መንገድ አረብም በወጣን መኪና እያለ ለእንሂድ አሁን። ሄሎ ሰብሊ። ሄሎ ሮዚ። እንዴት ነሽ ሰብሊ? አለው ይመስገን። ሮዚዬ አልተቀየምሽኝም አይደል? ለምንድን ነው የምትቀየሚሽ ሰብሊ? ማለቴ በማታው ጉዳይ አንቺን እንደዚህ አይነት ቦታ ይዤሽ መሄድ አልነበረብኝም ሮዚዬ። በጣም ይቅርታ ሰብሊዬ። ይሄ እኮ የኔም ያንቺም ጥፋት አይደለም። የሚያስጠላ አጋጣሚ ነበር ብለን እንለፈው በቃ። እና ሮዚዬ አልተቀየምሽኝም ማለት ነው? በመጀመሪያ ምንም አላጠፋሽም፣ ስለዚህ ይቅርታ አያስፈልገውም። ግን ሰብሊ ፕሊዝ በቃ ከዚህ በኋላ እንደዚህ አይነት ጉዳይ ውስጥ አንግባሽ። እሺ ሮዚዬ። እውነት ብታይ የተቀየምሽ መስሎኝ እንዴት ጨንቆኝ እንደነበር ብታይ። አይ አልተቀየምኩሽም። በቃ እንደዛ ከሆነ ከስራ ስትወጪ እንገናኛለን። በዛውም እጋብዝሻለሁ። ውይ ሰብሊ አትጨነቂ። ደግሞ ግብዣውን ሳኮርፈሽ ብቻ ሳይሆን ሳላኮርፈሽ ብትጋብዢ ነው የሚሻለው አይመስልሽም? እሺ በቃ ከስራ ስትወጪ ደውይልኝ። እሺ ቻው በቃ። ይሄው ቀጥሬያታለሁኝ። በኋላ እናገኛታለን። በጣም ጎበዝ ልጅ። በኋላ እናገኛታለን። ግን ትላንት በተፈጠረው ነገር በጣም ይቅርታ። ማለቴ አለመግባባት ነበር። በጓደኛዬ ስም እኔ ይቅርታ ጠይቃለሁ። ከማን ጋር እየተጋፈጠች እንደሆነ የገባት አይመስለኝም። እኔ ጄሪ አይደለም አንዲት የሰፈሯን አባራ ያላራገፈች ውርጋጥ ይቀርና ማንንም ልኩን ነው ማሳየው። እሺ ድሮም ቢሆን በየቡቲክ ቤቱ ተቀጥራችሁ ለሀብታም ጅንስ ሰጣችሁ በሚሰጣችሁ ቲፕ ደህና ቦታ ገብታችሁ ትዝናኑ እኮ ነገር ሁሉ የተበላሸው። ሮዚ እኮ ስትናገር ይሄን ያህል አሰማም። ትላንትናም እኮ ደግሞ ከእናንተ ጋር እንዳትጣላ ነግሬያት ነበር። አይዞሽ ከዚህ በኋላ ጓደኛሽን በደንብ እንድትሰማ ስለምናደርጋት አታስቢ። እና ደግሞ አንቺ ስትታይ ጥሩ ልጅ ትመስያለሽ። ቆይ ምንድነው የምትሰሪው? እኔ ነው ታዲያ ካንቺ ውጪ እዚህ ጋር ቆሞ የሚያዋራን ሰው አለ? እኔ ሆቴል ውስጥ ተቀጥሬ ነው የምሰራው። ቆይ ደሞዝሽ ስንት ነው? የወር ደሞዜ 7800 ብር ነው። ያው ተቆራርጦ 6200 ብር ይደርሰኛል።
እኔ ላንቺ የሚሆን ጥሩ ስራ ፈልግልሻለሁ። ግን እንዳሁኑ ጎበዝና ጨዋልሽ ከሆንሽ ማለት ነው። እሺ እሺ፣ እኔ የፈለጋችሁትን ነገር አደርጋለሁ። የደሞዝሽን 3 እና 4 እጥፍ እንከፍልሻለን። ጓደኛሽ ስሟ ማን ነበረ? ሮዛ። ስለሷ አንዳንድ ነገሮችን ትነግሪናለሽ። ተግባባን? አዎ በደንብ ተግባብተናል። ለማንኛውም አንቺና ጓደኛሽን በኋላ እናገኛቸዋለን። ቤቲ፣ ከዚህ በላይ እንደዚህ አይነት የሚያስጠላ ሰፈር መቆየት አልፈልግም። እንሂድ። እሺ በቃ ፀሐይ ላይ አትቁሙ፣ ሂዱ። እኔም እስከ ሰፈር ድረስ ልሸኛችሁ። እስኪ ቆይ ምንድን ነው ያልሽው? ማለቴ ሰፈሩን በደንብ ስለማታውቁት ጫፍ ድረስ ልሸኛችሁ ብዬ እኮ ነው። ማን እንደሆንሽ ያወቅሽ አልመሰለኝም። ቆይ ምን አጠፋው? ጭራሽ እኛን ትጠይቂናለሽ? አንቺ ማን ስለሆንሽ ነው እኛን የምትሸኚው? እስኪ ራስሽን እዩ። አይደለም እኛን ለመሸኘት በሰፈሩ ወንዶች ለመለከፍ እንኳን እኮ አትሆኝም። እንደሱ ማለቴ ሳይሆን እኮ እኔ ሰፈሩን በደንብ ስለማታውቁት ብዬ ነው። በቃ ከዚህ በኋላ እንደዚህ አይነት የመሳፈጥ ቃል ካፍሽ እንዳይወጣሽ። እሺ አይለመደኝም። ድጋሚ እንደዚህ አይነት ቃል ካፌ አይወጣም። እና ደግሞ እኔ በተፈጥሮ ውሻ እወዳለሁ። ትንሽ ፍርፋሪ ጣል እያደረኩኝ ከእግሬ ስርስር የሚል ውሻ። ስለዚህ ቦታሽን ወቂ። እኔ ከዚህ በኋላ ትንሽ ፍርፋሪ ዳቦ ጣል ሳደርግልሽ፣ አንቺ ደግሞ ከኔ እግር ስርስር ታያለሽ ማለት ነው። አሁንስ ተግባባን? አዎ በደንብ ገብቶኛል። እንሂድ በቃ ቤቲ። ዋው ማታችን በጣም አስገርምሽ። እንዴት አደረሳል? ሮዚ ናት ወይስ ሌላ ሰው ነው ያወራኝ? እኔ ራሴ ነኝ። በጣም ይገርማል። ማታ በብርጭቆ ልትፈነክተኝ የነበረችው ሮዚ ነች ወይስ ሌላኛዋ ሮዚ? ይኸውልህ የትናንትናው ድራማ ትናንትና አብቅቷል። ይሄ ስራ ቦታ ነው፣ ስራ ልስራበት። እሺ እኔ ቃቃ ጨዋታ ያስኩ ነው እንደሚመስልሽ? አሁን ዙሪና እናግሪኝ። እኔ እናንተ እኮ በጣም ብዙ ጊዜ ተነጋግረናል አይደል? ግን ደግሞ ምንም የተፈጠረ አዲስ ነገር የለም። ስለዚህ በቃ ካላስቸገርኩ ሂድ። ከዚህ በላይ ልብ አታጋቢ መልካም ነው። ያለበለዚያ አንቺ ላይ የሚፈጠረው ነገር ጥሩ ነው። አንድ ጥያቄ ልጠይቅህ። አንቺ ለመጠየቅ ያብቃሽ እንጂ እኔ ዝግጁ ነኝ። ከተማዋ በሙሉ ከእንዳንተ አይነት ወንድ ጋር ለመሆን በሚራወጡ ሴቶች ነው የተሞላችው። ቆይ ለምንድን ነው እኔንም አታወኝ? ይሄ ትዕዛዝ ነው ወይስ ጥያቄ? አልገባኝም። የምሬን ነው ሳሚ፣ ለምንድን ነው እኔንም አታወኝ? ቆይ አንቺ አይገባሽ? አፈቅርሻለሁ እያልኩሽ እኮ ነው። ሳሚ አንተ እኔን አታፈቅረኝም። እሺ እሱን እኔ እንጂ አንቺ ልታውቂ አትችይም። ቆይ ለምንድን ነው ትንሽ ለመረዳት የማትሞክሪው? ለአንዴና ለመጨረሻ ጊዜ ልንገርሽ፣ አንተ እኔን አታፈቅረኝም። አጠገቢያ ትድረስ። በቃ ይሄን የልጅ ጨዋታህን አቁም። የኔ መልስ ደግሞ ይሄ በፍጹም ሊሆን አይችልም። ምክንያቱም እኔ ሳሚ ነኝ። የፈለኩትን ነገር በፈለኩት ሰዓት ማግኘት እችላለሁ። ለነገሩ ተው፣ እኔ ነኝ ጥፋተኛ፣ አንተ ምንም አላጠፋም። ከእንዳንተ አይነት ሰው ጋር ትረዳኛለህ ብዬ አስቤ እንደዚህ አይነት ንግግር መጀመሪያ። ለማንኛውም እኔ ከዚህ ልሄድ ነው። እንደለመድከው እኔን እየተከታተልክ መንገድ ላይ ጨዋታህን መቀጠል ትችላለህ። እሺ ሰምኛለሽ? አንቺ እዚህ ተቀምጠሽ ነው የመጣሁት። ስለዚህ እኔ ስወጣ ነው መውጣት የምትችይው። ሳሚ ልቀቀኝ፣ እያሳመምከኝ ነው። እዚሁ ትቆሚያለሽ፣ ከዛ እኔ ስሄድ ትሄጃለሽ። ያለበለዚያ ምን ልታመጣ ንገረኝ። ምን እማመጣውን አሳይሻለሁ። እንጀራሽን የምትፈልጊው ከሆነ ቁጭ በይና አናግሪኝ። አረ አንድ የረሳውን ነገር ላስታውስህ። እዚህ ቦታ ላይ መጥቼ ድራማ እየፈጠርክ ያለሁት አንተ እንጂ እኔ አይደለሁም። እሺ አሁን ያልኩሽን አድርጊ። አላደርገውም። እስቲ ምን እንደምታመጣ ያለው ደግሞ አንድ የረሳውን ነገር ላስታውስህ። እኔ ብቻ አይደለሁም። እሺ አንተም እንጀራህን ታጣለህ። የምን አባሽ እንጀራ ነው? መቼም በየክለብ ቤቱ እየዞርክ የምትበትነው ገንዘብ ሰርተ ሳይሆን ከአባቴ የተቀበልከው እንደሆነ ሁላችንም እናውቃለን። እዚህ ስራ ቦታ ድረስ መተሄን ሁሉ ድራማ እንደምትፈጥር የገዛ አባትህ በሴኩሪቲ ካሜራ ሲያዩ ይሄን የወጣት ጡረተኛ ልጃቸውን መደጎም የሚቀጥሉ ይመስላል? እኔ አይመስለኝም። ጠብቂኝ ሮዛ፣ ሰራልሻለሁ። ቆይ እሷ ማን ስለሆነች ነው እኔ ፍቅር ጥያቄ ማትቀበለው? እኔ እኮ ሳሚ እኮ ነኝ። የፈለኩትን ነገር በፈለኩት ሰዓት ማግኘት እችላለሁ። አዎ ግን እኮ እያሳመምከኝ ነው። ቆይ እኔ ባልሰራላት ሳሚ አይደለሁም። ቱ
እሷ ጓደኛ እንጂ እሷን አይደለሁም። አሁን ተረጋግተን እናውራ አይሻልም? ቆይ ፍቅረኛ አላት? በዚህ በሰጨተ እንኳን እሷን የራስ ማድረግ የምችል አይመስለኝም። አሁን የጠየቅኩሽን ብቻ መልሽልኝ። አዎ አላት። ማን ነው? ማንንም ብለህ ማንን ታውቃለህና ነው ፍቅረኛዋ ማን ነው ብለህ የምትጠይቀኝ? ምንድን ነው የሚሰራው? ተራይ መኪና ጣቢ ነው፣ ግን ደግሞ ሮዛ የምትወደው አይነት ሰው ነው። ሮዛ የምትወደው ምን አይነት ሰው ነው? ሮዛ የምትወደው አይነት ወንድማ መራቁን ዋጥ ያረገ የተረጋጋ አይነት ወንድ ነው የምትወደው። ይሄን የሰፈር አማርኛሽን እዛው ከሰፈር ሰዎች ጋር አውሪ። አሁን በሚገባኝ ቋንቋ አናግሪ። ሮዛ እንደዚህ የሚናደር ሰው አትወድም። በዚህ ጸባይ ደግሞ አይደለም ሮዛን ይቅርና ሌላ ሰው ራሱ የቅርብ ጓደኛ ማድረግ የሚችል አይመስለኝም። ቆይ ሮዛ ማን ነች? ሮዛ እኮ ማለት ተራይ መንደር ሴት እኮ ነች። ምን አይነት ግምት ነው የሰጧት? ልክ ነህ እኮ ሳሚ። ሮዛ እኔ የምኖርበት ሰፈር የምትኖር ተራይ መንደር ሴት ነች። አዎ እንደሱ ቦታችሁ ነው። አዎ ልክ ነህ። ግን ደግሞ ምንም የድሃ ልጅ ብትሆን ላንተ ዳቪንቺ እንደሳላት ሞናሊዛ ስዕል የህልም እንጀራ ሆናባለች አይደል እንዴ? አንቺ ስታስቢው የምር የሮዛ ፍቅር ይመስልሻል እንደዚህ የሚያደርገኝ? እንግዲህ እልህም አልከው ፍቅር እኔ እናንተን ቁጭ አድርጎ እያወያየን ያለው ርዕስ የእሷ ጉዳይ ነው አይደለም እንዴ? ሰብለ ባለፈው የተነጋገርነውን የረሳሽ ይመስለኛል። እኔ አሰሪ፣ አንቺ ደግሞ ሰራተኛ መሆንሽን አትርሽ። በፍጹም ቦታዬን አልረሳውም። ግን ደግሞ አንተም ገንዘብ እንድትከፍለኝ ግዴታ እኔም ስራዬን መስራት አለብኝ አይደል እንዴ? ያኔ ነው ደሞዜን በስራ ልከፍለኝ የምችለው። በጣም አሪፍ። አሁን በደንብ እየተግባባን ነው። አሁን ስለ ሮዛ ፍቅረኛ ትንሽ ትነግሪኛለሽ? ተራይ መኪና ጣቢ ነው፣ ግን ደግሞ ለሮዛ ቁርሱን ከሚበላበት ብር ቀንሶ የ20 ብር አበባ ከመግዛት ያለፈ ምንም ነገር አድርጎላት አያውቅም። ታፈቅሯለች? ታፈቅሯለች፣ ግን ደግሞ በቅርቡ መጣላታቸው አይቀርም። እንዴት? እስከ ዛሬ ያልተጣሉት በመሀላቸው ማንም ስላልነበረ ነው። አሁን ደግሞ ነው ያለው። ለምን? ይህንን ሳደርግ አለቃዬ ብዙ ገንዘብ ይከፍለኛል። በጣም ጥሩ። በቅርቡ ከኔ አዲስ ነገር ጠብቅ። አሁን ስራዬን መስራት አለብኝ። ልውረድ። ቆይ የሚሰራበትን ቦታ ታሳይኛለሽ? እንሂድ። አሰሪና ሰራተኛ ነን ያልከው አንተ ነህ። ሰራተኛ ደግሞ አሰሪውን ገንዘብ መጠየቅ አለበት አይመስልም? ስንት ለላክሽ? ለማንኛውም በቀኝ በኩል ስትታጠፍ ያለው ላቪያጆ ነው የሚሰራው። እዛ ታገኘዋለህ። ምን አይነት ልጅ ነው? ስሙ ሉል ይባላል። ሉል? የድሃ ስም አይደለም ያለው። መልኩም እንደዛው የድሃ መልክ አይደለም ያለው። ቆንጆ ነገር ነው። ከሌሎቹ ትለየዋለህ። ካልሆነ ደግሞ ከሶስቱ ልጆች አጠር ያለው ልጅ ነው። ለማንኛውም መልካም እድል። ቆንጆ ወይኔ ጉዴ! ጭራሽ እየተከታተሉ ሰፈር ድረስ መጡ። አሁን እሺ ደግሞ እዚህ ሰፈር ድረስ መጡ ሌላ ግርግር እንዳይፈጥሩብን። ይኸውልሽ ሮዚ፣ አሁን ምንም ይበሉ ምንም ነገር አትንታንገሪም እሺ? ምንም ጭራሽ ነው የማልናገረው። አስበሻል? እዚህ ብጥብጥ ፈጠሩ ማለት እኮ ጦሱ ለኛ ነው እንዴ? ሰላም ሴቶች፣ እናንተን እየጠበቅን ነበር። እንዴት ዋላችሁ? እኛ በጣም ደህና ነን። አንቺ እንዴት ነሽ? ማታ በመሀላችን ጥሩ ነገር አልነበረም እና ሳስበው ማይሆን ነገር ውስጥ ገብተናል መሰለኝ። አይ ተሳስተሻል። እኛ ሳንሆን አንቺ ነሽ ችግር ውስጥ የገባሽው። ሴቶች አሁን ስለ እንደዚህ አይነት ነገር ለማውራት ሰዓቱም ጊዜውም አይደለም። እንግዲህ እኛ ይሄኑ ሰዓታችን ብለን መተናል። አንቺ ደግሞ እኛን የማውራት ግዴታ አለብሽ። አሁንስ ተግባባን? ሳስበው ከማን ጋር እየተጋፈጥሽ እንደሆነ የገባሽ አልመሰለኝም እንጂ ማን እንደሆነም ብታቅ እንዲህ ፊት ለፊታችን ቆማ የምታወራ አይመስለኝም። እሺ ምንድን ነበር የፈለጋችሁት? ምን አለሽና ምንሽ ይፈልጋል? ለማንኛውም መሆኑ የመጣ ነው ማታ ላሳየሽን ንቀት ይቅርታ እንድትጠይቂ ነው። ማታ ለተፈጠረው ነገር በጣም ይቅርታ። ከዚህ በኋላ አይደገምም። ጭራሽ መድገምም ታስቢያለሽ? አንቺ ማንኛልሽ? ከይቅርታ ጋር ማውራት ካለብን ሌላ ቦታ ብናወራ፣ ይሄ ቦታ አይመችም። አንቺ እንዴት ብታስቢኝ ነው? ቆይ ካንቺ ጋር እንደ ጎረምሳ ተቀጣጥሬ የምደባደበው? አይ
እንደሱ ሳይሆን ያልኩት በቃ ከዚህ በላይ ምንም እንዳታወሪ። ለማንኛውም የመጣነው አንቺን ለማውራት ነው። ሌላ ነገር ከመፈጠሩ በፊት ይቅርታ ጠይቂንና እንሂድ። አዎ ያለበለዚያ ግን ከማን ጋር እያወራሽ እንደሆነ አሳውቅሻለሁ። ሳያችሁ በመነጋገር የምታምኑ መስሎኝ ነበረ። ሳስበው ግን አንድ ነገር ከያዛችሁ ድርቅ ነው የምትሉት፣ አትለቁም። ቤቲ እቺ ልጅ ግን ጥጋባ ምንም የሚበርድላት አይመስለኝም። አረ እንደውም ከማን ጋር እያወራች ራሱ እንደሆነ የምታውቅ አይመስለኝም። እኔና እናንተ እኮ የምንተዋወቀው ዛሬ አይደለም አይደል እንዴ? ይቅርታ ጠይቂኝ። ይኸውልሽ የኔ እህት ማታ የተፈጠረው ነገር በስተት ነው። እኔ ሰው ካልደረሰብኝ ሰው አጠገብ የምደርስ አይነሱ አይደለሁኝም። ለተፈጠረው ነገር ደግሞ በጣም ይቅርታ። በጣም ጥሩ። አሁን ያልሽውን ተንበርክከሽ ድገሚ። አሁንም በድጋሚ ያልሽኝን ባለማድረጌ በጣም ይቅርታ። አትንበረከኪ? በጭራሽ አልንበረከክም። በጣም አሪፍ። በቅርቡ እግሬ ስር ተንበርክከሽ ይቅርታ ትጠይቂኛለሽ። እሱን ጊዜ ያሳየናል። እስካሁን የታገስኳችሁ ሰፈሬ ስለሆነ ላለመጫጫህ ነበረ። ሳያችሁ ግን ምንም የሚገባችሁ አይነት ሰዎች አይደላችሁም። ስለዚህ ካሁን በኋላ እዚህ ሰፈር ድርሽ እንዳትሉ እሺ? ሰፈር ይሄን ቅራቅምቦ እንደውን ሰፈር ያልሽው የመጨረሻ ማስጠንቀቂያ ነው። አሁኑኑ ከዚህ አካባቢ እንድትሄዱ እሺ? ይህንን ቃልሽን ማን ፊት እንዳልሽው እንዳትረሹ። መድገም የሚያስፈራሽ ቀን ይመጣል። ያንን ቀን በጉጉት እጠብቀዋለሁ። እንዴት ነው የሚያደርጋቸው? ምንም ስነ ስርዓት የሚባል ነገር አልፈጠረባቸውም። ሰብሊ ከማይሆኑ ሰዎች ጋር የተነካካ ነው። እኔማ ከመናደድ የተነሳ ጸጉራቸውን ይዤ መንጨት ነበር የፈለኩት። ግን ምን ያደርጋል በቶሎ ሄዱ። በቃ ሩዋንዳ ላደርገው ነበር የፈለኩት። ቆይ ግን ሰብሊ እንዴት አስችሎ ይዝማልሽ? እኔማ ከተናገርኩኝ በጣም ስሜታዊ ስለመሆን ሌላ ነገር እንዳይፈጠርና ነገሩ እንዳይባባስ ብዬ ነው እንጂ ብናገርማ ምን እንደሚፈጠር በደንብ ታውቂያለሽ ሮዝዬ። ግን ቆይ እነዚህ ሴቶች ከኛ ምንድነው የሚፈልጉት? ቆይ ለምንድን ነው የሚከታተሉን? አይዞሽ ሰብሊ፣ እንዴ ችግራቸው ከኔ ጋር ነው፣ ካንቺ ጋር ምንም አያገናኘውም። እሺ አትፍሪ። ራስሽ እንደተፈላጊ ነው አይደል የምታዩ? ሁሉም ነገር ካንቺ ጋር የሚገናኝ ነው የሚመስልሽ? በቃ ሁሉም ነገር ላንቺ እንደዛ ነው አይደል? ቆይ ካንቺስ ቢሆን ምንድነው የሚፈልጉት? እኔ ምንም አልገባኝም። በእርግጠኝነት የዛ የሳሚ ፈላጊዎች ናቸው። እኔ ተቀናቀንኳቸው መስሏችሁ ነው እንደዚህ የሚሆኑት። ሳሚ አፍቃሪሽ ያለቃሽ ልጅ ልጅ ነው። ቃሪ ሳይሆን በልህ የሚያሰቃየ ልጅ ነው። ሁለቱም ያው ነው። ቆይ እሱ አንቺን ስለፈለገሽ ነው እነሱ እንደዚህ በቅናት ተንጨርጭረው የመጡት? አይገርምሽም ሰብለ? አረ አንቺ ብቻ ተወዳጅ፣ አንቺ ብቻ ተፈቃሪ። ወንድ ልጅ ለጊዜያዊ ስሜት ብቻ ስለፈለገሽ ዓለምን ገዝቶ የሰጠሽ ነው የሚመስልሽ አይደል? ምን ነው ሰብሊ ዝም አልሽ? እኔማ ያለቃሽ ልጅ እንደዚህ የሚያስጨንቅሽ ከሆነ ቆይ ለምን ለልዑል ያንነግረውም? ከዛ እኮ የሆነ መፍትሄ እናገኛለን። አያያይ ሰብለ፣ እንዴ እንደዚህ አይነት ነገርማ በፍጹም አይሆንም። በስህተት ልዑል እንዲያውቅ አልፈልግም። እንዴ ሰብሊ፣ እንዴ ለምን ሮዚ? ቆይ እሺ ልትዩ ነው እንዴ? ያምሻል እንዴ ሰብሊ? ቆይ ዛሬ ምን ሆነሻል? ምንድነው የምታወሪው? ቆይ እኔ ምን ላደርግ ሮዚ? እኔ እኮ ልዑል እንዳይሰማ ስትይኝ ጊዜ ነው። ሰብሊ፣ እውነት አንቺ እኔን ስታውቂኝ ጀምሮ እኔ እንደዚህ አይነት ሰው ነኝ? እንደዛ ነው? ውይ ሮዚዬ በእናትሽ አትፍረጅብኝ። እኔ እኮ ሁኔታው በጣም ስላስደነገጠኝና ስላስፈራኝ ነው እንጂ እኔ እንደዚህ ልናገርሽም እንድታደርጊኝ ፈልጌ አይደለም። በቃ እንደሚሆን እናደርገዋለን፣ አትጨነቂ። አሁን ስለነዚህ ስለማይረቡ ሰዎች እያሰብን ጊዜያችንን አንግደል። ልክ ነሽ። ሰላም፣ እንዴት ዋላችሁ? ሰላም ነው አለቃ። መኪናዬን እንድታጥቡልኝ ፈልጌ ነበር። ችግር የለውም፣ 30 ደቂቃ ብቻ ስጠን፣ ፋርገን እንመልስልሃለን። አው ከ30 ደቂቃ በኋላ መተህ መውሰድ ትችላለህ። ፏ ነው የምናደርግልሽ። አይ እኔ እንኳን መሄድ አልፈለኩም። እዚህ መቀመጥ ይችላል አይደል? እዚህ ጋር መሆን ትችላለህ። ቆይ ሁላችሁም ናችሁ እንዴት ታችሁኝ የምትነሱት? አይ 30 ደቂቃ ነች፣ ቶሎ ፏርገናት እንመለሳለን። እነሱ ይጠቡ፣ አንተ ደግሞ እኔ ብቻዬን እንዳልሆን እዚህ አብረኝ ትቀመጣለህ። ሉሌ ቆይ ስሚ፣ እንዴት አወቅከው? ከሁለት አንዱ ሲጠሩ የሰማው መስሎኝ። ምን ነው ተሳሳትኩ እንዴ? አይ አልተሳሳትክም አለቃ። ና እንሂድ፣ ቢትኛ እንጠብ።
ተጫወቱ እናንተሽ። ስራ እንዴት ነው? ስራ ምንም አይልም፣ አሪፍ ነው። በቀን ምን ያህል ትሰራላችሁ? እኛ እኮ ቅጥሮች ነን። የዛን ያህል አይደለም፣ ግን ያው ቲፕ ምናምን አይጠፋም። በቀን ምን ያህል ቲፕ ታገኛላችሁ? 100 200 ማናት? ይገርማል። ምኑ ነው የሚገርመው? በዚህ ልክ የኑሯችን መራራቅ ነው አይገርመኝ። ይገርማል። ዛሬ ጧት ጓደኞቼን አግኝቻቸው ነበር። ሻይ ቡና እንባባል ብያቸው ገና ቁርስ ሳንበላ ለሻይና ለቡና ያወጣነውን ወጪ ሳስበው ነው ይገርመኝ። በጣም ነው የሚገርመው። በዚህ ልክ የኑሮ ልዩነት በጣም ነው የሚከብደው። አይ እኔ ግን እሱም ማለት አይደለም፣ የቦታው ልዩነት ነው የገረመኝ። የምን ቦታ? አንተ ብዙ ሺህ ብር አውጥተህ የጠጣውን ሻይና ቡና እኔ እዚህ 100 ብር እንኳን ሳይሞላ ላዘልህ እችላለሁ፣ ብርጭቆ ብቻ ተቀይሮ። ግን ደግሞ ሁለት አንድ አይነት ነገሮች ቦታቸው ብቻ ስለተለያየ እንደዚህ ዋጋቸው መራራቁ በጣም ነው የገረመኝ። እዚህ አካባቢ የሚሸጠውን ሻይና ቡና እንኳን ቀምሼው አላውቅም። ጣዕሙ ግን አንድ አይመስለኝም። ከፈለክ ላዝልህ እችላለሁ። አይ ይቅርብኝ። በነገራችን ላይ አንድ ማወቅ ያለብህ ነገር ሀብት በምን መንገድ እንደሚመጣ ይታወቃል አይደል? ለመሆኑ ፍቅረኛ አለ? አዎ በጣም ወዳት ፍቅረኛ አለች። አብሮ ለመሆኑ ፍቅር ብቻ በቂ ነው ብለህ ታስባለህ? ብሮዬ ጨርሰናል። በጣም ፈጣኖች ናችሁ። መልሶ የእናንተ ነው። ፈታ በሉበት። እና ደግሞ አንድን ሰው ወንድሜ ለማለት ከአንድ አባት ወይም ከአንድ እናት መወለድ አለበት። በሉ መልካም ቀን። አረ አረጋጉት እንጂ ልጅ እኮ የሀብታም ልጅ ነው። ከቤተሰቦቹ የሚያመጣትን ሳንቲም ለቃቅሞኛ ላይ ጉራውን እየነፋ ነው። ደሞኛ ከሱ 10 እጥፍ እጅ እንሻላለን። አያብርሽ አንቺ እኮ ማለት እኮ ታጥቦ የተቀሸረ አንደኛ ደረጃ ድሃ እኮ ነሽ። አቢቲ ነገር ያለው ባጀመረኝ ጥሩ ነው። እውነቴን እኮ ነው። የድሃ የተባለ ነገር ሁሉ አንቺ ጋር አለ እኮ። ምን ማለት ነው ደግሞ ይሄ? አያብርሽ እስኪ ራስሽን ጥቅስ ያለው አንቺ ጋር፣ ቅጥነት ያለው አንቺ ጋር፣ ኤክስፖርት ስታንዳርድ ድሃ እኮ ነሽ። ካንተ ጋር ምን አከራከረኝ? ሉሌ እንዴ በሀሳብ ወዴት ሄድሽ? ኧረ ምንም አልሆንኩም። እንዲሁ የልጁን ነገር እያሰብኩኝ እኮ ገርሞኝ ነው። ምን የሚያስገርም ነገር አለው? ይሄ እኮ የተለመደ ነገር እኮ ነው። እማዬ ግን ቀስ እያልሽ የምትወበጫቸው ጨዋታዎች በጣም ነው የሚለዩት እኮ። እንዴ ሲያልፍ በጣም ያስቃል አይደል? በጣም እንጂ። እናቴ ግን ወጣት እያልሽ ፍንዳታ ነበርሻ። አሁን ላይ ባለፈው ነገር ከእናንተ ጋር እየሳኩኝ ነው ወይስ በራሴ እየሳኩኝ ነው? ግራ ገባኝ እኮ። አይ እየሳቅንበት ነው እንጂ የምን በራስ ላይ መሳቅ ነው። በቃ እማዬ ተይው። ከዚህ በኋላ እኮ የምትቀይሩ ነገር የለም አይደል? ግን ሮሚዬ የሮዚ አባት የት ነው ያለው? የሮዚ አባት እሷን አርግዤ እያለ ነበር። የተለያየ ነው ማለቴ ከጓደኞቹ ጋር ህይወቱን ለማሻሻል በቃ እንደወጡ የቀረው ሮዚን እርጉዝ እያለው ነበር። በጣም ያሳዝናል። በጣም ባለበት ሰላም ይሁን። ወጣትነት ቀላል ነገር አይደለም። ሮዚም ሰብለም በቀላል ነገር መሸወድ የለባችሁ። አንቺን የመሰለች ጠንካራና መካሪ እናት እያለችንማ አጉል ቦታ አንወርቅም። ብልጥ ከሰው ስህተት፣ ሞኝ ደግሞ ከራሱ ስህተት ይማራል ይባላል። ሴት ልጅ ስትፈጠር ሞኙ ነው የምትፈጠር እድል የላትም። በቃ ያላት እድል ብልህና ብልጡ ነው መፈጠር ነው። አለቀ። አዎ ሮሚዬ። ሰብሊ የስራ ባልደረባዬ እኮ እዚህ ሰፈር መጣ ካላገኘሽ እያለች ላገኛት ነው። እስክመለስ እንዳትሄጂ እሺ? ቶሎ እመጣለሁ። እሺ። አይ ሮዚ ምን ይሻልሻል? አንዱ ሳጨርሽ ወደ አንዱ በሉ መጣሁ።
እኔ ራሴ ቡናውን ላፍላው እንጂ እሷማ ትተው ሄደች እኮ። አዲስ ፍቅር ያመናቀር አሉ። ምንድን ነው ያልሽው ሰብሊ? ኧረ ሮምዬ ምን አልኩኝ? ምንም አላልኩም። ሰብለ የሆነ ነገርማ ብለሻል። ቆይ ምንድን ነው የተናገርሽው? አይ ምንም አላልኩም ሮምዬ። የሆነ ነገርማ ብለሻል። አሁን ለምጠይቅሽ ጥያቄ አይኔን እያየሽ መልስ ትመልሽልኛለሽ። ምንድን ነው የምመልስልሽ ሮምዬ? እኔ የምታወሪው ነገር እኮ ምንም አልገባኝም። እሺ ሮዛ ፍቅረኛ ይዛለች እንዴ? ኧረ አልያዘችም። ሰብለ አይኔን እያየሽ መልሽልኝ። ሮዛ ፍቅረኛ ይዛለች ወይ? ኧረ አልያዘችም። እየዋሸሽ ከሆነ ግን የጓደኛሽ ህይወት እየተበላሽ እንደሆነ አውቂ። እኔንም እያሳዘንሽኝ እንደሆነ እንድታቂ። ሮሚ ግን ሮዚ እኔ እንደነገርኩሽ ማወቅ የለባትም። ድሮውንም ገብቶኝ ነበር። ፍቅረኛ ይዛለች አይደል? አዎ። ወይኔ እንዴት እንደዚህ ስታደርግ ዝም አልሽ ልትይኝ ትችያለሽ። እኔ ግን ሮሚ የቻልኩትን ሁሉ ሞክሬያለሁ። ምንድን ነው የምትሞክሪው ሰብለ? እንዴት ልጅቷ ህይወቷ ሲበላሽ እያየሽ ዝም ትያለሽ? ሮሚዬ የልጅሽን ጸባይ በደንብ ታውቂዋለሽ። አንድ ነገር ላይ ድርቅ ካለች እንደማትመለስና እሺ እንደማትል ማለቴ እኔ የቻልኩትን ሁሉ እኮ አድርጌያለሁ። ላንቺም ለመናገር ካሰብኩ በጣም ቆየው። ግን ደግሞ የሮዚን ጓደኝነትና እህትነቷን እንዳላጣው ፈራው። ቆይ መች ነው ልትነግሪኝ የነበረው? ዲቃላን ይዛ ከመጣሽ በኋላ ነው ልትነግሪኝ የነበረው ነው ወይስ ያግልቃ ቁራኛ ስትሆን ነው ልትነግሪኝ የነበረው? ቆይ መች ነው ልትነግሪኝ የነበረው ታዲያ? እኔ አንቺ ልፋትና ድካም በደንብ ይገባኛል ሮሚዬ፣ ግን ደግሞ ምንም ማድረግ ስላልቻልኩ ነው። በፍጹም ሰብለ የኔን እናትነት አልተረዳሽም። ብትረጂውማ እንደዚህ አትይኝም ነበር። ገና ብዙ ርቀት አልተጓዘችም ሮሚዬ። አሁንም ቢሆን ደርሰሻል። ማስቆም ትችያለሽ። ልጁ ማን ነው? ልዑል ነው። ምን? ልዑል? ጭራሽ ልዑል? ወይኔ ሮማ ሞቻለሁ። እስካሁን ስለዘገየው በጣም ይቅርታ፣ ግን ደግሞ ምንም ማድረግ ስላልቻልኩ ነው። እባክሽን ሮሚዬ ከኔ እንደሰማሽ ባታቅ በጣም ጥሩ ነው። አታስቢ፣ ምንም አታውቅም። ስለ ነገርሽ ነገር ሁሉ በጣም አመሰግናለሁ።